ኢትዮጵያ በዓለም ገበያ ከምትታወቅበት ቡና ጀምሮ በርካታ ምርቶችን ለውጭ ሀገር ገበያዎች እያቀረበች ከሀገራት ጋር የንግድ አድማሷን እያሰፋችና ትስስሮችን እየገነባች ትገኛለች። ከነዚህም ሀገራት መካከል አንዷ ፓኪስታን ናት። ኢትዮጵያ ቡናና አኩሪ አተርን አብዝታ ወደ ፓኪስታን ኤክስፖርት ታደርጋለች። ሁለቱ ሀገራት ግንኙነታቸውን በንግድ በኢንቨስትመንትና በተለያዩ የትብብር መስኮች እያጠናከሩ እንደሚገኙ ተገልጿል። በህዝብ ለህዝብ ግንኙነት በአቪዬሽን በትምህርት በአይቲና በተለያዩ ዘርፎች የጋራ ምዕራፎች እንዳሏቸውም ነው የተገለጸው። ይህንንም የሁለትዮሽ ትብብራቸውን ይበልጥ ለማጠናከር የተለያዩ ስራዎች እየተከወኑ ነው። በሁለቱ ሀገራት መካከል የሚደረገው የንግድ ልውውጥ በየዓመቱ 20% እድገት እያሳየ እንደሚገኝ ከጣቢያችን ጋር ቆይታ ያደረጉት በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ ሚያን ገልጸዋል። በሁለቱ ሀገራት መካከል ጥሩ የሚባል ወዳጅነት ያለ ሲሆን የኢኮኖሚ ትስስሩ እያደገና በየዓመቱ በ20% ከፍ እያለ ነው። በአዲስ አበባና በካራቺ መካከል በአቪዬሽን ዘርፉ ጥሩ ግንኙነት አለ። በሁለቱ ከተሞች መካከል ያለውን የቀጥታ የአየር በረራ ለማስፋትም ታቅዷል። በትምህርት በአይቲ በወታደራዊ ግንኙነቶች ላይ ያላቸውን ግንኙነት ለማጠናከር ይሰራል። በፈረንጆቹ 2024 በሁለቱ ሀገራት መካከል ከ150 ሚሊዮን ዶላር በላይ የንግድ ልውውጥ መደረጉ ተመላክቷል። በዋናነትም ኢትዮጵያ ወደ ፓኪስታን የላከቻቸው ምርቶች ትልቁን ቁጥር ይይዛሉ። ኢትዮጵያ በተለያዩ ዘርፎች ላይ ከፍተኛ አቅም ያላት ሀገር በመሆኗ እንዲሁም በሀገሪቱ የፓኪስታንን ምርት የሚፈልጉ ሸማቾች በመኖራቸው በሁለቱ ሀገራት መካከል የሚደረገውን የንግድ ልውውጥ ለማሳደግ የሚረዳ ነው ተብሏል። In 2024 we have reached around 150 million. በ2024 በሁለቱ ሀገራት መካከል የተደረገው የንግድ ልውውጥ 150 ሚሊዮን ዶላር ደርሷል። ከኢትዮጵያ ወደ ፓኪስታን የተላከው ምርት ደግሞ አብላጫውን ቁጥር ይዛል። ከኢትዮጵያ ወደ ፓኪስታን የሚደረገው የኤክስፖርት መጠን እያሰፋን ነው። የአኩሪ አተር ምርትን በስፋት ወደ ፓኪስታን መላክ ተጀምሯል። የፓኪስታን ወደ ኢትዮጵያ የምትልከው ምርት ወደ 52 ሚሊዮን የሚጠጋውን ይሸፍናል። ኢትዮጵያ በአግሮና በተለያዩ ዘርፎች ከፍተኛ አቅም ስላላት ይህንን ቁጥር መጨመር እንችላለን። We hope to increase. ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ ከዚህ ቀደም የሚስተዋሉ አንዳንድ ችግሮች መቀረፋቸውንና ይህም የፓኪስታን ባለሀብቶች በተለያዩ ዘርፎች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ መንገድ የከፈተ ነው ተብሏል። Doing business in Ethiopia has improved a lot. People were facing በኢትዮጵያ ውስጥ ንግድ ለመከወን ያለው ሁኔታ ተሻሽሏል። ከዚህ ቀደም ብዙ ሰዎች አንዳንድ የባንክ ችግሮች ያጋጠሟቸው ነበር። አሁን ሰፊ የኢኮኖሚ ማሻሻያዎች መደረጋቸው እነዚህን ችግሮች እንዲቀረፉ አድርጓል። alleviate all the banking problems that the people were having. በተለይ አሁን የሁለተኛውን የሆም ግሮውን ኢኮኖሚክ ሪፎርም ካካሄድን በኋላ ለኢንቨስተሮች ኢትዮጵያ ምቹ የሆነች ሀገር መሆኑን በግልጽ የማስታወቅ ስራዎችን ስንሰራ ነበር። በ2023 እና በ2024 ከ160 በላይ የፓኪስታን ባለሀብቶች ወደ ኢትዮጵያ በመምጣት ያሉ እድሎችን መመልከታቸውንና አብዛኞቹም በኢትዮጵያ አዳዲስ ኢንቨስትመንቶችን የመጀመር እቅድ እንዳላቸው ነው አምባሳደር አቲፍ ሸሪፍ ሚያን የገለጹት። በምግብ ማቀነባበር፣ በአውቶሞቲቭ መገጣጠሚያዎች፣ በጨርቃ ጨርቅና በተለያዩ ዘርፎች የተሰማሩ የፓኪስታን ኢንቨስተሮችን በሀገሪቱ ይገኛሉ። እንደ ቡናና የአኩሪ አተር ምርቶች ኢትዮጵያ በስፋት ወደ ፓኪስታን የምትልካቸው ምርቶች ሲሆኑ ከፍተኛ ተቀባይነትም አላቸው። የኢትዮጵያ ኢኮኖሚ ያደገ ሲመጣ ሸማቾች የተራቀቁ ምርቶችና አገልግሎቶች ያስፈልጋቸዋል። ይህም እንደ ፓኪስታን ያሉ ሰፋ ያሉ ምርቶችን በማምረት ልምድ ላላቸው ሀገሮች በኢትዮጵያ ምርቶችን እንዲያስተዋውቁ እድል ይከፍታል። በተመሳሳይ ኢትዮጵያ እንደ ቡናና አኩሪ አተር ያሉ ምርቶች በስፋት ወደ ፓኪስታን ትልካለች። እነዚህም በገበያው ከፍተኛ ተፈላጊነት አላቸው። በአሁኑ ወቅት የፓኪስታን ባለሀብቶች በኢትዮጵያ በሚገኙ ኢንዱስትሪ ፓርኮች ውስጥ በጨርቃ ጨርቅ፣ ስጋን ጨምሮ በ6 ዘርፎች ተሰማርተው ይገኛሉ። They are in different kind of industries over here. የፓኪስታን ባለሀብቶች በተለያዩ መስኮች ላይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የተለያዩ ስራዎች እየተሰሩ ነው። የዚህም አንድ አካል የሆነው አህጉር አቀፍ 5ኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ በመጪው ግንቦት 7 እና 8 በአዲስ አበባ ይካሄዳል።